እኔ ነቅልሽ ከተካከልሽኝ አይስወር ነው የምልሽኝ። በቃ የጂጂን ሌላ ሳይሏን ታያለሽ። ያ ሰውዬ ባሏ ነው ስትለኝ ዝም ብሎ ለማበሻሸቅ የለጠፋችሁት መስሎኝ አሁን እርግጠኛ ሁኛ አመንኩ። ጂጂ አሁን ሰው ናት። እኔ እኮ አልቀየማትም ጂጂን። እመቤቴ ጂጂ ዝሆን ከመጣች የሆነ ነገሯን ነቅለሽ ጥፊ። ቀላችሁ ይሄ ምጣድ የሚሟሽበት ጨርቅ አይታችኋል አይደል? ምን የሚባለው ማሟሻ ነው የሚባለው። ማሟሻ እኮ ነው የምትመስለው። እኔ ነኝ ያሳየሁት እያለች ነበረ። ምን ጥርስ ጉረሻ? አዎ ማርያም። አንድ ቀን ሰክሬ ባሻ የወጣን ጊዜ ዞር ላለው እፍና አድርጎኝ ሊያስታውከኝ በቃ መጠጡ ነው ያስጠላኝ። ጂጂኪያን ሄድባት አልሄድባትም የኔ ፍቅር በጣም ብዙ የሚሄድበት በጣም ብዙ የሚሄድበት የቤት ስራዎች አሉ። ምንድነው እንዲምትል ይሄ ነገር ያፈሳል እንዴ? የሁላችሁም ነው። ቅድም አይቻችኋለሁ የዱባዮቹ እንዴ ምንድነው ነገሩ? ጋይስ ግን እንትን አድርጋችሁታል። ጉቺ ሱቅ ከፈተች። ምን አይነት ሱቅ ነው? ከሞጣ ጋር አረ ታረገው እናት ሚስት ባል አንድ አይነት ዳንስ ነው የሚደንሱት። ሁሉም ግትር 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 ይላሉ። ወደ ሰዎች በሚኮምቱልሽ ኮመንት አትዙሪ። ዘለሽ አትግቢ። ረገጠ ውስጥ የሆነ ሰው ረገጠሽ አይደለ? ተረጋግጣችኋል። አቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አዳኮ እንትናን አስገቢው እስኪ ጆንን። ነገረኛዋ ሾካካዋ ያ ነገረኛዋ ሰው ፊት ስትቀር ነጠላ ለብሳ ያ በውስጥ በኩል አንቺ እኔ ነቅልሽ ከተካከልሽኝ አይስወር ነው የምልሽኝ። በቃ የጂጂን ሌላ ሳይሏን ታያለሽ። የጂጂን ያኛውን የማታውቂያት ጂጂን ነው የምታያት። አንቺ ብቻ እየተነፈስሽ ወደ ቤትሽ ተመለሽ። አንቺ ብቻ እየተነፈስሽ ተመለሽ። የዛን ያሳብድሻል። አይሰለም። የጂጂ ደግሞ አንድ ነገር ልንገርሽ። አሁን ዝም አልኩሽ ማለት እግዚአብሔር ምስክሬ ነው። ደስ ብሎሽ ከሆነ ጋር ስትጫወች መጥቼ እዚህ ጋር እንደ እንትን ቁጭ ነው ብለሽ እንዳሞራ ትዝ ይልሻል። የዛሬ ዓመት እንዴት እንዳሳበድኩሽ በአቤል። አሁን አንቺ አቤል ያምርሻል። አንቺ ሁሉ አማርኛ ደጃታታት እኮ ናት። ባሳንጆ ያምርሻል። አሁን ደግሞ አሮና ልደት ከአሮና ጋር ነው የምትጫወተው። ረስትላት ራሱ ማሜ ስትነግረኝ ያ ሰውዬ ባሏ ነው ስትለኝ ዝም ብሎ ለማበሻሸቅ የለጠፋችሁት መስሎኝ አሁን እርግጠኛ ሁኛ አመንኩ። በኦባሳንጆ ስም እንግዲህ የምናውቀው ወይም ደግሞ በዝሆን የምናውቃት እንግዲህ እሷን ነው። ኦባሳንጆ ያለቻት ለምን እንደሆነ ባይገባኝም እንግዲህ ጂጂ አሁን ሰው ናት። እኔ እኮ አልቀየማትም ጂጂን። እመቤቴ በደንብ ውስጧን ሚስጥሯን ስለማውቀው አልቀየማትም እኮ። ጤነኛ ሰው ቢሰድበኝ እሱ ኦኬ። ጂጂ እኮ ሕክምና አታኮ ነው እኮ ሕክምና የሚወስዳት ሰው ያጣች ሴትዮ እኮ ናት። እንግዲህ በቅርበት የምናውቃት ወይም ደግሞ የቅርብ ጓደኛ የምትላት ጂጂ ኪያም ራሷ እሷ ነው እንግዲህ በዚህ ሰዓት ይሄን ነገር እየተናገረች ያለችው። ልክ ነው። ጂጂ ኪያን መቀየም የሚቻልበት ደረጃ ወይም ደግሞ ይሄን አለችኝ ብሎ በእሷ መከፋት ወይም ደግሞ መብሸቅ የሚቻልበት ደረጃ ላይ አይነት ሰው አይደለችም። እንግዲህ ሁላችሁም እንግዲህ ይህን ነገር መረዳት አለባችሁ ብዬ አስባለሁ። እነ ጉቺም እነ ቤታዮም እንግዲህ እመጣልሻለሁ ምናምን ብላ ማስፈራራቷ ነው። በሷ ቤት ማስፈራራቷ እና ጉቺ አድርሱልኝ ቆርጣችሁ። ጉቺ ጂጂ ዝሆን ከመጣች የሆነ ነገሯን ነቅለሽ ጥፊ። ብዙ የሚነቃቀል ፓርት ስላላት የሆነ ነገሯን ንቀዩ፣ ከዛ ጥፊ። የሀገር አማላጅ ነው የሚላክብሽ። ስለዚህ ጉቺ ይሄን ምክር እንድወንድ ደህና ወጪ የሚያወጣውን እንግዲህ አንዱን ሰርጀሪ ወይም ደግሞ የሆነ ነገር እንግዲህ አርቲፊሻል ነገር ገንጥለሽ ጥፊ ብሏል ዮኒ ማኛ። ቀላችሁ ይሄ ምጣድ የሚሟሽበት ጨርቅ አይታችኋል አይደል? ምን የሚባለው ማሟሻ ነው የሚባለው። ማሟሻ እኮ ነው የምትመስለው። አዲስ ምጣድ የሚሟሽበት ጨርቅ አይታችኋል? ምጣዱ እንዲሰማ ተብሎ ማሰሻ ማሰሻ እግዚአብሔር ምስክሬ ነው። ከሆነ የምትሉት በነገራችን ላይ እኔ ዱባይ ውስጥ ብዙ ልጆች አናገራለሁ። ቆንጆዎች ናቸው እና እንዴ እናንተ ምናችሁ እንደዚህ ቆንጆ ናችሁት ምናምን እላለሁ። ማሰሻ
እግዚአብሔር ምስክሬ ነው የምላችሁ። ቡርቱ 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 አማን ሳይብ ደግሞ ሶ ቢዩቲፉል በጣም እውነት ለመናገር በጣም ነው የሚያምረው። በምን መልኩ ነው አንቺና አማን? አይ ግን ችግር፣ አይ ድህነት፣ አይ ድህነት ችግር እኮ ባለጌ እኮ ነው። ሲሪየስሊ በጣም ባለጌ ነው ችግር። እንግዲህ ጂጂ ኪያ የሆነ የፀጉሯን ስታይልም ስታየው ነው መሰለኝ ከከለሩ ጋር በተያያዘ እንግዲህ የሆነ ማሰሻ ነገር ነው የምትመስዩ እያለቻት ነው። ድንገት እንግዲህ እሱ ነገር ስታያት ታይቷት ነው መሰለኝ እየወረደችባት እኔ ነኝ ያሳየሁት እያለች ነበረ። ምን ጥርስ ጉረሻ? አዎ ማርያም እኔ በቀን 5 ጊዜ ጥርስሽን ቦርሽ ያልኳት ያስተማርኳት እንጂ ከካም አጠገቧ እንኳን አትቀመጭም እኮ በሩቁ እኮ። አይ ነው እንደምትሸትማ ቃለው ግም ነው እኮ የምትሸተው። እንትኑ ነው እኮ ይሄ የተከሉላት ነገር ጥርሱ። ይሄ ጥርሱ ነው ግን የሚሸተው። ባሻ አልገባኝም። ምን ሆነ የሚሸተው? አጥንቷ መሰለኝ። እንዲህ በተለይ ሰክሬ አንድ ቀን እኮ በስመ አብ ወወልድ ወመንፈስ ቅዱስ አንተ ግማት መሰለ እንዴ እፍንን ያደረገኝ። በቃ ሊያስታውከኝ ነው የደረሰው። የሆነ ግማት አላት ቀርናት። እውነቴን እኮ ነው መቤቴን። ሰው እኮ አያምንም እኮ ያልደረሰበት ሰው እኮ አያውቅም እኮ እንጂ መስማ ሰው እኮ አያውቅም እኮ ችግሩ። ማትከላከለው ሴትዮ ከማን ጋር ትከላከላለች? ይሄ የአፍ ዶዶሯንት ምናምን እኮ አለ እኮ። ይሄ ጥርሱን ማስወጣት አለባት። እሱ ነው መሰለኝ የሚገማው። ቱርኮች ነው የተከሉላት እኮ። አዎ እና ማይሆን ተክለውላት ይሆን? የሆነ እንትን ይላል ሲቆይ ከጊዜ ብዛት መሰለኝ ሲታጠቡት ነው እኮ ሞር የሚሸተው ታውቂያለሽ። ኧረ ጧት አንድ ቀን ሰክሬ ባሻ የወጣን ጊዜ ዞር ላለው እፍና አድርጎኝ ሊያስታውከኝ በቃ መጠጡ ነው ያስጠላኝ። ቋቅ ነው ያለኝ ቋቅ። ምንድን ነው ምዕመናን እንደዚህ አይነት የሚባል ነገር አለ? እንደዚህ አይነት ነገር ያጋጥማል ነው ምንድን ነው እየገባኝ አይደለም። ጥርስ እንግዲህ ያስተከላችሁ የተለያያችሁ ሰዎች ትኖራላችሁ። እስቲ አስተያየት ስጡበት። ምንድን ነው እንደዚህ አይነት ነገሮች አፕል ሊያደርጉ ይችላሉ። በዛ የተነሳ እንግዲህ ቱናዬ ተብላለች። ጂጂ ኪያን ሄድባት አልሄድባትም የኔ ፍቅር። በጣም ብዙ የሚሄድበት የቤት ስራዎች አሉ። አልሄድባትም። ሚሊዮን ስራዎች አሉብኝ። መድኃኒዓለም እንደዚህ መንገዶቹን ጥርግርግ ክፍትፍት አድርጎልኛል እና አይ ሃቭ ሚሊዮን ቲንግስ ቱ ዱ። ሶ ጊዜ የለኝም ማሮቼ። አልሄድባትም። አዜብዬ እኔ እናት አልሄድባትም። 2026 ሚሊዮን ፕሮጀክቶች እዚህ ላይ እኔ ግን እምላችሁ ጓደኞች ራሳቸው ቅድም ፎቶ ሲነሱ አይቼ ነበር። ጋይስ ምንድነው እንዲህ የምትሉት? እኔ ቆይ አልገባኝም። ዝም ብላችሁ ምንድነው እንዲህ የምትሉት? ይሄ ነገር ያፈሳል እንዴ? የሁላችሁም ነው። ቅድም አይቻችኋለሁ የዱባዮቹ። እንዲህ ምንድነው ነገሩ? ጋይስ ግን እንትን አድርጋችሁታል፣ ሜክን አድርጋችሁታል። በመድኃኒዓለም ለምንድነው እንዲህ የሚሉት? አሁን እንደዚህ ያለ ገባችሁ? እንደዚህ ያለ ገባችሁ? ያ እንዲህ የሚይዙት ነገር ምንድን ነው? እነዛም የዱባዮቹም እንደዛ ሲያደርጉ አዩዋቸው። ጥያቄ ነው ደግሞ ለምንድን ነው እንደዚህ የሚይዙት? ጋይስ ሌላ እንትን አለው፣ ሌላ ትርጉም አለው። ስላልገባኝ ነው መድኃኒዓለም። ለምንድን ነው እንደዚህ ሙሟቸው ነው የሚይዙት? እና ወይስ ብዙ ስራ ሰርቷል ይሄ ሙሙ? ጉቺና ዲቦራን ያቸው እነሱም እንዲህ ይላሉ፣ የዚች ደግሞ ይብሳል እንዲህ ይላሉ። ዋይ ጥያቄውን እንግዲህ መልሱላት። ያው እኔም አልገባኝም፣ ትርጉሙን አላውቅም። እሷ እያካበደችው ነው ወይስ ትርጉም አለው የለውም ወይስ አዲስ ስታይል ነው? እስቲ መልሱልን ጥያቄውን። ጉቺ ሱቅ ከፈተች። ምን አይነት ሱቅ ነው? ከሞጣ ጋር ታረገው ሞጣ እሱን ፊቱን አይቶ ማን ዕቃ ሊገዛ ነው? ሞጣ እዛ ሱቅ ላይ ቢቆም አንደኛ ዕቃውን ይጋርዳል፣ ፊቱ 4 ማዕዘን፣ ሁለተኛ እሱን አይቶ ማን ነው የሚገዛው? ግድንግድ ፊት ለራሱ ስትስቅ። ይሄ ድዷ የእናቷ ነው። ሁለቱም ድድ አህያ ሲፈጠር ቀጥሎ ነው መሰለኝ እግዚአብሔር የፈጠራቸው። በእግዚአብሔር ስላልገባ የሚቀር ይበለኝ። አህያ ከፈጠረ በኋላ አርፎ ሰው ሊሰራት ሲለው ለአህያ በመደበው ድድ መሰለኝ የሰራቸው። እና ምን ታድርጋት? ቤት ታዩ አልደረሰችባት። ለምን
እንትናን ከእንትና ጋር ኳስ ማን ነው ጌም ተጫወተች ብላ ነው። ያ ደግሞ አትደንስ ብየዋለሁ። ዝም ብሎ ይደንሳል። ጎስፈንጥሬ መሰለ ባሏ ፋኒ ራሱ አትደንስ ሲባል ሸል ምን ይላል? ጨርቅ ሱሪ አድርጎ አትደንስ ተብሏል። እሷ ስትደንስ አይታ እናት ሚስት ባል አንድ አይነት ዳንስ ነው የሚደንሱት። ሁሉም ግትር 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 ይላሉ። አንድ አይነት ዳንስ። እናትየውም ልጅየውን ኮፒ አድርጋለች። እነ ፋኒ ማን ኮፒ እንደተዳረጉ አንድ አይነት ዳንስ እኮ ነው። በኦሮምኛም በአማርኛም በእንግሊዘኛም አንድ አይነት ዳንስ ነው የሚደንሱት። አይነት ዳንስ እኔ ራሱ ችየዋለሁ። የሚገርማችሁ እንዴት ነው? ትክክል ነች አይደለችም? ዝርያ እዚህ ጋር የተናገረችው ምን ትላላችሁ? ወደ ሰዎች በሚኮምቱልሽ ኮመንት አትዙሪ። ዘለሽ አትግቢ ረገጣ ውስጥ። የሆነ ሰው ረገጠሽ አይደለ? ተረጋግጣችኋል። ባካፕ አድርገሽ የዛን ሰው ረገጣ አዳምጠሽ ምን ብለሽ መተሽ ተራገጭ እንጂ እዛው ኮመንት ስለተጻፈልሽ እኔ ደግሞ በልጇ አመጣለሁ ምናምን የምትይ ቪዲዮ ኤቭሪዌር ተሽከረከረ። ሳምሪ ደግሞ ምንም የሚያገባን ነገር የለም፣ ያደረገችውም ነገር የለም። የሁለታችሁ ጸብ ነው፣ ሁለታችሁ ጨርሱ እንጂ ሳምሪ ማስገባት የለብሽም። አሁን ጂጂ ኪያ ምን እያደረገች ነው? በሳምሪ ባልሻት ነገር ተጠቅማ አንቺን ከዚህ ጋር እያቀሳሰረችሽ ነው። ገባሽ? ማን አሸነፈ ማን አላሸነፈም መቼ ነው የምንሰጣቸው? ሳምንት ጊዜ እንስጣቸው። ከአንደበታቸው የሚወጣውን ቃላት እንይ። ማን ነው አዳዲስ ቃላት ያመጣው? ማን ነው አሪፍ እየረገጠ ያለው? ማን? በአሁን ሰዓት ሶፋር ያየሁትኝ ጂጂ ኪያ ላይ ኃይለኛ የረገጣ ቃላት እየተወረወረ ነው ወደ ቤታዮ። ከጀርመን ወደ አሜሪካ ኃይለኛ መድፍ እየተጣለ ነው። ከቤታዮ እንግዲህ ብዙም አላዳመጥኩም፣ ግን ቤታዮ ሺ ሜክ ሚስቴክ በምንድነው በልጇ ስለመጣች ትንሽ እኔም ደብሮኛል። እሱን ኢትስ ኦኬ ኔቨር ቱ ሌት በሚባለው ነገር እናስተካክለና ሳምሪን ታውጫትና ጂጂ ጋር ብቻ ሂጂ። ከዛን ተረጋግጣችሁ ስትጨርሱ ልክ ለጉቺና ለሼም እንደሰጠነው ማን አሸነፈ ማን አላሸነፈም ላንቺና ለሷም ሁለታችሁንም ቁጭ እናደርግና እንግዲህ ሀናቡ ፖይንት ከመስጠታችን በፊት ነጥብ አስቆጥረሻል። እንግዲህ ቤታዮ ማስተካከል አለብሽ እያለቻት ነው። አዎ በልጇ ከመጣች በኋላ እርስ በርስ እየተራገጡ ጂጂ ኪያን ትሪገር ለማድረግ እንግዲህ በልጇ በሳምሪ መታባታለች እና ልክ አይደለም እያለ ነው። ሁሉም እየተቃወመ ነው የሚገኘው። እሱን እንግዲህ እኔ አስተካክላለሁ፣ እሱን ለማስተካከልም ጊዜ አለሽ። ከዛ በኋላ ነው እንግዲህ በደንብ እርስ በርስ ተረጋግጣችሁ ብቻ ለብቻ ተረጋግጣችሁ ውሳኔውን የምናስተላልፈው እያለች ነው። እንግዲህ አቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አንቺ እመቤት ነሽ፣ ዘበኝነት አይደለም የሚገባሽ። ካለፈው ነገር ተቀይረሽ ስላየውሽ ደስ ብሎኛል። ከዚህ በኋላ ብዙ ካንቺ ጠብቃለሁ። የቤቴ ጠባቂ ሳይሆን እመቤት ሆነሽ መኖር ያለብሽ ጎበዝ ልጅ ነሽ ብሎሻል። 40 ግራም ወርቅ ይኸው አድርሻለሁ ከአቶ ወርቁ አይተነው ለቤታዮ። ሃፒ በርዝዴ በድጋሚ እንግዲህ ቤታዮ በልደት ቀኗ ከባለሀብቱ ወርቁ አይተነው በጉቺ በኩል እንግዲህ የ40 ግራም ወርቅ ስጦታ ደርሷታል። እሷም አመስግናለች። ነገር ግን ከዚህ በላይ ይገባኛል የሚል ንግግሮችን ከዚህ ምስጋና ፕሮግራም በኋላ ከተናገረች በኋላ የተለያዩ ቅሬታዎች ተነስተውባታል። እስቲ እሱን የምናየው ይሆናል። አዳኮ እንትናን አስገቢው እስኪ ጆንን። እኔ ጋር አላገኘሁትም። ጆይን ዳን ዛሬ ሰይፉ ፋንታውን ላይ ቀርቦ አይተዋል። ማየት አለብኝ። ተለቀቀ ይሉና ጋይስ ጆን ተለቀቀ። ጂ ኤንድ ሳምሪ ብላችሁ ጥሩት። ቀይታል አለ መጣል እስኪ አለ ጫው ይሄ ዘመን ትንሽ ደግሞ ያምራል። ሀዳኮ ያንገች አላየሽም አይደል? ይሄን ዳይመንድ ነው ዳይመንድ ያምራል በጣም። ወስደዋለሁ ለፊሎሚና ነው ወስደዋለሁ። እስቲ ገዛው ልሽታል። ይሄው አይታይማ፣ ጥሩ ነገር አይታይም። ቆንጆ ትንሽ ዳይመንድ ይላታል። አትታይማ በጣም እንትን ስለሆነ ትንሽ ይናፈው በጣም ወይ ደግሞ ደረቴ ሰፍቶ ይሁን አይደል ነው። ለሌባ እንግዲህ ያው ነክተው አስመርምረው ያውቁትን በሚል ይፎግሩናል ከርቀት። ነገረኛዋ ሾካካዋ ያ ነገረኛዋ
ሰው ፊት ስትቀር ነጠላ ለብሳ ያ በውስጥ በኩል በ10 ስም አካውንት ያ የሰውን ሰው የምትሳደብ ሰውን የምታዋርድ ያ ሰውን ላይ እንትን የምትል የኛ ቤቷ ናት። ምክንያቱም ስራ የላትም፣ ቤት ውስጥ ነው የምትውለው፣ ልጅ ነው የምታሳድገው። ያ ባልየው ስራ የለውም፣ ቤት ውስጥ ነው የሚውለው፣ ልጅ ነው የሚያሳድገው። ግን ፍቅር ያሸንፋል። ደህና ናችሁ? እንዴት ናችሁ? በ10 አካውንት ግን ስድብ። ያ እንደዚህ አይነት ሰው አይጠቅምም፣ ለምድርም ለሰማይም አይጠቅምም። ገባችሁ? ይህን ነው የምናገረው። ነገ በዚህ ክፋታቸው ሰዎች መጥተው ቁስልን ያላጡ ያ እግዚአብሔር መመለሱ አይቀርም። ክፋት ይዞ የሚሄድ ሰው አይሆንም። በቃ ይሄ ነው ሰው የምትሆነው። ጥሩ ነገር ተሰርቶ እንኳን ሰው መሆን አልተቻለም። ይህን ነው ሰው የምትሆነው። ጥሩ ነገር ስትሰራ ሰው የምትሆነው ከእንደዚህ አይነት የከፋ የተጨማለቀ ሞልቶ ለማይሞላ ነገር በዚህ በዩቱብ ለሚመጣ ብር ምን ልትገዛ ምን ወርቅ ነው የምትለብስበት? ያ ቤተሰብህ እንዲህ ብሎ አስከፋ። ኦኬ ጓደኛ እንዲህ ብሎ አስከፋ። ያ 18 እና 19 20 ፌስቡክ ኢንስታግራም ምናምን ከፍታ ያ የሰው ልጅ የምትሳደብ ስለማቅ ነው። እኛ ቤቷን ስራ ስለማቅ ነው። ያ እየሄደች ሰውን በአሽሙር የምትሳደብ ያ በ18 አካውንት ባልና ሚስት ይመጡና እዚህ ላይ ይሳደባሉ። ቤተሰብ የሚያውቀው ባዳ የማያውቀውን እዚህ ላይ መጥተው የሚጽፉት እነሱ ናቸው። እንግዲህ በድፍረት የተናገረችበት እንዳለችው ቤተሰብ ብቻ የሚያውቀውን ነገር ባዳ የማያውቀውን ነገር የሆነ ነገር ጣል ያደረገችው ነገር አለ። በፌክ አካውንት ገብታ እንግዲህ በተጣሉበት ሰሞን ልጅም እንግዲህ በእኔ ወጣ ሾካካ ነች አውቃታለሁኝ ከነባሏ እያለች በፊት ላይ ስትናገር ነበርና ከሰሞኑም እንግዲህ የተለያዩ ስድቦችን እያስተናገዱ የነበሩ በፌክ አካውንት የሚሰደቡ ሰዎች ጥርጣሬ ሆኗል። ይሄ እንግዲህ የጂጂኪያ ጠላቶች እንግዲህ ልጇ ነች እያሉ ነው እንግዲህ የሚገኙ